የማለዳ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጊዜያት ባለቤት እግዚአብሔር አምላክ ሆይ የጨለማውን ግርማ ገፈህ ብርሃንህን እንድመለከት ስላደረግከኝ አመሰግንሃለሁ። በመኝታዬም ስለጠበቅከኝ ከሞት ስለሰወርከኝ እጅ መንሳቴን አቀርባለሁ። ቸር እረኛዬ ትጉህ የማተንቀላፋ ነህና ሌሊቱን ከኔ ጋር ሆነ እንደጠበቅከኝ ይህንን ማለዳ ባርከ ቀድሰህ የሰላም ውሎ እንድውል ቀኝ ትርዳኝ። መንገዴን ሁሉ ከፊት እየሆንክ ምራኝ። ከደካማ ፍጡርነቴ የተነሳ በኋላይም ምን እንዳለ አላውቅምና አንተ ጠብቀኝ። በዙሪያዬ ሁሉ ጠላት ያስቀመጠብኝን እንቅፋትና መሰናክል አስወግድልኝ። በመልካም እሴቶች አስጊጠኝ። ከፈተና የተነሳ እንኳን በወድቅ አንሳኝ እንጂ አትተወኝ። በዚች ቡሩክት ዕለትም በስራዬ፣ በንግዴ፣ በመንገዴ፣ በክብሬ፣ በአገልግሎቴ ሁሉ የጥፋት መረቡን ዘርግቶ ሰላሜንና በረከቴን ሊያሳጣኝ የተዘጋጀውንና የሚያሴርብኝን ጠላቴን ዲያብሎስን እቅዱና ስራውን ሁሉ አፍርሰህ ሰላሜን አጎናጽፈኝ። በዚህ ዕለት ኃጢአትን አቅጄ በድፍረት እንዳልፈጽም በመዘንጋትም እንዳልተገብር አድርገኝ። ደም ከሚፈስበት፣ ፍርድ ከሚዛባበት፣ ድሃ ከሚበደልበት፣ በማታለልና በማጭበርበር ከሚከበርበት፣ ጣዖትና ሰይጣን ከሚመለክበት ሥራና ቦታ ሁሉ ፈጽመ ጠብቀኝ። ደካማው ልጅህ እጆቼን ዘርግቼ መንገዴን እንድትመራኝ በቀረብኩ ጊዜ ኃጢአቴንና በደሌን አይተህ ሳትጸየፈኝ ተቀብለህ ምራኝ። ዕለቱን ሁሉ ፈቃድህን ማድረግ እንድችል በቃልህ አስተምረኝ። መንፈስ ቅዱስ ሕይወቴን ይቆጣጠር። ትላንትን እንደጠበቅከኝ እንደመገብከኝ፣ ከክፉም እንደሰወርከኝና እንደፈወስከኝ ዛሬም እንደ ፈቃድህ ጠብቀኝ። አንተ ያልከው ይሆን ዘንድ ግድ ነውና በከንቱ ከመጨነቅና ከመተከዝ ተስፋም ከመቁረጥ ሰውረኝ ለዘላለሙ አሜን። በጎ ስጦታ ከእግዚአብሔር ሲደረግልን የሚቀርብ የምስጋና ጸሎት። የቅዱሳን አምላክ እግዚአብሔር ሆይ በቅድስናህ የተመሰገንክ የጌትነትህ ምስጋና በሰማይና በምድር የመላ ነውና አመሰግንሃለሁ። ስለተደረገልኝ በጎ ነገር ሁሉ ፈጽሜ አመሰግንሃለሁ። ሁሉ ካንተ ነው፣ ሁሉም ያንተ ነው። የአርያም ስፋት የክብርህ ዙፋን ነው፣ የምድርም ስፋት የእግርህ መመላለሻ ናትና ምስጋና ይገባሃል። ፀሐይ ያንተ ናት፣ ጨረቃም ገንዘብህ ናት፣ ከዋክብትም የእጆችህ ሥራዎች ናቸው። ደመናት መልእክተኞችህ፣ ነፋሳትም ሰረገላዎች ናቸው። እሳትም የቤትህ ግድግዳ ነው። ላንተ አንዳች የሚያቅትህ የሚስተካከልህ የለምና ስላደረክልኝ ነገር ሁሉ አመሰግንሃለሁ። ቤቴን በበረከት የጎበኛህ አንተ የቤትህ ጠፈር ውሃ ነው፣ የዙሪያህም ጸፍጸፍ የበረድ ሰሌዳ ነው። ድንኳኖችህ ብርሃን ናቸው፣ የመሰወሪያህ መጋረጃ የብርሃን መብረቅ ነው። መመላለሻህም አየሮች ናቸው፣ የነጎድጓድህ ቃልም በብልጭልጭታ ያለ ነውና ምስጋና ይገባሃል። ቸር ስጦታዬ ሆይ የጠየቅኩት የዘገየብኝ ጩኸቴ ያልተደመጠ መስሎኝ ተስፋ ስቆርጥ አንተ ግን በወሰንከው ጊዜ ሁሉን አድርገህልኛልና አመሰግንሃለሁ። እንዳሰብክ ታደርጋለህ፣ እንደጀመርክም ሁሉን ትፈጽማለህ፣ እንደወደድክም ታከናውናለህ። ሐሳብህንም ይከለክል ዘንድ የሚችል እንደሌለ ተረድቻለሁና ክብር ምስጋና ይግባህ። ቸር አባቴ ሆይ ምን ያህል ጊዜ በበደልና በኃጢአት አንተንም በማስከፋት እንደኖርኩ እያወክ ልመናዬን ስለሰማኸኝ አመሰግንሃለሁ። ክፋት የሌለብህ ቸር፣ በቀል የሌለብህ የዋህ፣ ፈጥነ መቆጣት የሌለብህ ትዕግስተኛ፣ ኃጢአት የሌለብህ ጻድቅ፣ እድፍ የሌለብህ ንጹሕ፣ ጠማማነት የሌለብህ ቅን ነህና ምስጋና ይገባሃል። ሩሩህና ቸር የሆንክ አባቴ ሆይ ዛሬ ላለሁበት ማንነቴ መሰረት የእቅዴ ፍጻሜም ነህና ከፍ ከፍ በልልኝ። ቸሮ አምላክ ጌታ ኢየሱስ ክርስቶስ ሆይ ለእኔ ስትል በመስቀል ሞት የገለጽከውን ፍቅር እያሰብኩ ከኃጢአትና ከአመፅ ሥራ እንድርቅ ፍቅርህ በውስጤ ይታተም። አንተን በማክበር እንድኖር ለዘላለሙ እርዳኝ። በወላዲት አምላክ በድንግል ማርያም ልመናና ጸሎት አሜን። ጸሎተ ምህላ። የይቅርታ አምላክ አቤቱ ማረን። የቸርነት አምላክ አቤቱ ይቅር በለን። ልጅህን ልከህ ያዳንከን አቤቱ ተመልከተን። ጨለማ ሕይወታችንን ወደ ብርሃን የለወጥክ አቤቱ ታደገን። በዚህ ክፉ ዘመን የገጠመንን መከራና ችግር ታርቅልን ዘንድ በአማኑኤል ስምህ በድንግልናትህ እንለምንሃለን። በጨለማ ለነበሩ አሕዛብ እንደ ነጋሪት ጮኸው መወለድህንና መምጣትህን ስላስተማሩ ነቢያት ብለህ ከመዓት ሰውረን። የአሕዛብን ምድር በመስቀልህ እርፍ አርሰው የቃልህን መዝገብ በዓለም ዳርቻ ሁሉ ስለዘሩ ስለ ቅዱሳን ሐዋርያት ብለህ ከክፉ መከራ አድነን። ድል ስለነሱ አምነው ንጹሐን ስለሆኑ ስለ ሰማዕታት ተኩላዎች ስለበሏቸው ስለ መንጋህ ብለህ
ይቅር በለን። የጸድቃቸውን ዋጋ ትሰጣቸው ዘንድ በንጽሕና ሹመታቸውን ስላበረከቱ ፍጻሜያቸውንም ስለተቀበልክላቸው ስለ አባቶቻችን ጳጳሳት፣ ቀሳውስት፣ ስለ ወንድሞቻችንም ዲያቆናት፣ ደናግልና መነኮሳት ብለህ ይቅር በለን። ይህንን ኃላፊ ዓለም ጠልተው በሰማይ ያለውን ሰርግና ክብር የማያልፈውንም ተድላ ስለወደዱና ዓለምን ስለናቁ ልጆች ስትል ይቅር በለን። የሁላችንም እመቤት፣ የእምነታችን ምልክት፣ የመዳናችን ምክንያት፣ እውነተኛ መብልን የሰጠችን መሶበ ወርቅ፣ የሕይወትን ውሃን ያጣፈጠች ንጹሕ ማሰሮ በሆነች በድንግል ማርያም ስም ይቅር በለን። ጌታ ሆይ ስለማያልቀው ቸርነት ስትል ምሕረትህን አድርግልን። በዚህ ቦታ በዚችም ጉባኤ በዚህም ስፍራ በሀገራችንና በዓለምም ሁሉ ምሕረትህንና ቸርነትህን አድርግልን። ቸር አምላክ ሆይ የደከሙት ይዳኑ፣ ኃጣን ይጽደቁ፣ ንስሐ የገቡትም ይንጹ፣ ጻድቃንም ይጠበቁ፣ የተቸገሩት ይፈቱ፣ የተጨነቁት ይረፉ፣ ተክዘው የነበሩ ሁሉ መጽናናትን ያገኙ፣ ያዘኑትን ባንተ ደስ ይበላቸው፣ ተስፋ የቆረጡት ተስፋቸው ይመለስ። በአስከፊ ሕይወት ውስጥ ያሉ ሰዎች ሁሉ በምሕረት ዓይንህ ይጎብኙ። ጌታ ሆይ እየተሰማ እየታየ እየተፈራና እየተጠበቀ ካለው ክፉ ነገር ሁሉ ጠብቀን፣ ሕዝቦችህን ጎብኘን። በቸነፈር በዋግ በአንበጣ በአረማሞ በተምችና በኮብኩባ በወባ እንዳድ በኤድስና በረሃብ ከመሞት ሰውረን። ቸር አምላክ ሆይ በእስር ቤት ያለ ፍርድ የሚማቀቁትን፣ ፍትሕ በማጣት በገዢዎች ቀንበር ስር ወድቀው የሚሰቃዩትን ሁሉ ተመልክተህ ነፃ አውጣ። ምድራችንን እያናወጠ ካለው የዲያብሎስ አሰራር እርሱም ዘረኝነት፣ ደም አፍሳሽነት፣ ሽብርተኝነት፣ መናፍቅነት ታደገን። በመከራችን ጊዜ ካንተ ውጭ የሚረዳን በሐዘንና በችግራችንም ጊዜ የሚታደገን የለምና ይቅር በለን። በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከእርሱም ጋር ትክክል በሆነ በመንፈስ ቅዱስ ስም ዛሬም ዘወትርም ለዘላለሙ አሜን። በቤተ ክርስቲያን ውስጥ የሚቀርብ የመመለስ ጸሎት። ሰውን ያዳንክ እጅግ ደግና ሩሩ ጌታ አምላክ ሆይ በመንበረ ታቦት ፊት በትሕትና አጎንብሼ ወደምገኘው ወደ እኔ ተመልከት። ያንተ መሆንን ሽቼ ወይም ፈልጌ መጥቻለሁና የምሕረት እጅህን ዘርግተህ ልጄ ብለህ ተቀበለኝ። ከበደሌ ክፋትና ከሰውነቴ ጥፋት የተነሳ አትጠየፈኝ። ለዘላለሙ ያንተ መሆንን ስጠኝ። ያንተ ስሆን መሠረቴ ይጸናል። ዓለምና ዲያብሎስ ያናውጹኝ ዘንድ አይችሉምና ሸክሜን አውርደህ ተቀበለኝ። ጌታ ሆይ የእስከ ዛሬ ኑሮዬ በውሸት የተሞላ በማስመሰል የምመላለስበት ውስጤ አድፎ ላይ ብቻ የጸዳበት የሕሊና ሰላሜ ተገፎ በከንፈሬ ብቻ ደስታ የሚገለጥበት የእርካታ ጥማት የሚያንገበግበኝ ነበርኩ። አሁን ግን ከለመለመው መስክ ከእረፍትም ስፍራ እንደምታውለኝ አምኜ ለጥማቴ እርካታ የሆነውን የቃልህን በረከት ለማግኘት መጥቻለሁ። ዓለም ይቅርታህንና አባትነትን አላወቀም። እኔ ግን ምሕረትን አስቤ በቤት መጥቻለሁና እንደ ጠፋው ልጅ በቤት ተቀበለኝ። ጌታ ሆይ ለጠፉት ወገኖች ለከዳተኞችም ርቀውም ላሉት የምሕረት ድምፅህን ከዚህ መንበርህ አሰማ። በችግርና በረሃብ እንዳይሞቱ በዲያብሎስ እስራትም እንዳይወድቁ ፈጥነው ወደ አንተ ወደ አባታቸው ቤት መጥተው በረከትህን እንዲያገኙ አድርጋቸው። በአንድ እረኛ ስር የሚተዳደር መንጋ ብቻ እንሆን ዘንድ ሀብተ ወልድና ስመ ክርስትና ያለንን ሁሉ ወደ ሃይማኖት ከተማ አግባን። በጨለማ ሕይወት ላሉ ሁሉ ወደ እውነተኛው ብርሃን ይመጡ ዘንድ አድርጋቸው። ጌታ ሆይ መንፈሳዊ ማንነቷ የተረጋገጠ ነፃነትን ለቤተ ክርስቲያን ስጥ። በሟርት በጥንቆላ በኑፋቄ በዘረኝነት የተያዙትን የኤልዛቤል ልጆችን አስወግደህ ንጹሕ የሰርግ ቤትም አድርጋት። ምስኪን የምሆን እኔ ልጅህ በቤትህ መጥቼ የኑሮዬን ውጣ ውረድ መጎዳቴንና የመከራዬን ብዛት ይደረግልኝም ዘንድ የሚገባኝን ሁሉ ስጠይቅና ስነግርህ ሩሮ አባቴ ፈጥነ ሰማኝ። በዚህም ዕለት በሚደርሱት ጸሎቶች፣ ቡራኬ፣ ማህሌትና ቅዳሴ ሁሉ እኔን ባሪያህን አስበኝ፣ ይቅርታም ፈጥኖ ይደረግልኝ። በመቅደስህ መታ የውስጥ ብሶቷንና ነቀፌቷን በእንባ በገለጠች ጊዜ ሐናን እንደተመለከትክ ተመልከተኝ። ኃጢአቷን አስባ በእንባዋ እግርህን እንዳጠበችው ዘማዊ ሴት ሁለንተናዋን በሰጠች ጊዜ አብልጣ ሰጠችኝ ብለህ እንደመሰከርክላት መበለት እኔን ባሪያህን ተመልከተኝ። ደጅ ጥናቴንና በፊትህ መቅረቤን እንደ ዋጋ አድርገህ ተቀበልልኝ። ከቤትህ በረከትን ጠግቤ ነቀፌታዬ ተወገደልኝ ብዬ እንድመሰክር አብቀኝ። በወላዲት አምላክ ልመናና ጸሎት አሜን። የእግዚአብሔርን እርዳታ ለማግኘት
የሚደረግ ጸሎት፣ የሚጸለይ ጸሎት። ሁሉን የምትችል ይቅር ባይና መሐሪ አባት ሆይ የጠፋው ልጅህ እኔ ወደ አንተ ቀርቤያለሁ። የምቀርበውም አንድ በሽተኛ ወደ ሕይወት ሐኪም፣ አንድ ርኩስ ወደሚያነጻው፣ አንድ ዕውር ወደ ዘላለማዊ ብርሃን ሰጪ፣ አንድ ድሃና ምስኪን ወደ ሰማይና ምድር ጌታ እንደሚቀርብ ሆኜ ነውና ከበሽታዬ እንድትፈውሰኝ፣ እድፌን እንድታጠራልኝ፣ ምስኪንነቴን እንድታስወግድልኝ፣ ራቁትነቴን እንድትሸፍንልኝ ውስን የሌለውን ቸርነትህን እለምናለሁ። በነገር ሁሉ አንተ ከእኔ ጋር በመሆን የጨለመው እንዲበራ የጠመመው እንዲቃና አድርግልኝ። ሥጋህና ደምህን በመቀበል ከአንተ ጋር ለመኖር አብቃኝ። ለነፍሴ ጥቅም ይሆንልኝ ዘንድ አንተ የነገሥታት ንጉሥ የጌቶችም ጌታ ሰማያዊ ምግብ የሆነው ሥጋህንና ደምህን በታላቅ አክብሮትና ትሕትና በፍጹም መመለስ ኃጢአትን በመናዘዝ እንድቀበለው አድርገኝ። መቀበሌም ለሕይወት እንጂ ለሞትና ለመፈራረጃ እንዳይሆንብኝ አንጽተህ ጠብቀኝ። ጌታ ሆይ እኔ ምስኪንና ደካማ የምሆን ልጅህ በልጅነቴ ዘመን የሠራሁትን ኃጢአት ይቅር በለኝ፣ ከድፍረት ኃጢአትም ጠብቀኝ። ኃጢአተኛ የምሆን ልጅህ በሥጋህና በደምህ እንድከብር አድርገኝ። እርሱንም ስቀበል ለሕይወትና ለይቅርታ እንጂ ለፍርድ አይሆንብኝ። ሃይማኖቴ የሚጸናበት ቃልህንም የምጠብቅበት ጠላትን የምዋጋበት የእምነት ጋሻ አድርግልኝ። ከኃጢአት ስፍራ የምርቅበት በውስጤም እየበቀለ የሚዋጋኝን ጾር ፍትወታተ እኩያት የምነቅልበት አድርግልኝ። አንተ ፍቅር ነህና ፍቅርም አንተ ነህና ትዕግስትን፣ ትሕትናን፣ ፍቅርን፣ መታዘዝንና ማስተዋልን፣ ርኅራሄን፣ መንፈሳዊ ኃይልንም እንዳገኝ አድርገኝ። በምታስታጥቀኝ መንፈሳዊ ኃይልም የሚታዩትንና የማይታዩትን የነፍሴን ጠላቶች እንዳሸንፍ አድርገኝ። በውጊያ ወቅትም የጠላትን ኃይል ምሽጉንም እንዳፈርስ ፈጽመህ እርዳኝ። ቸር አምላክ ሆይ መመለሴን እጅህን ዘርግተህ ተቀበለኝ። ጸጸቴም እንደ ቅዱሳን ጸጸት ዳግም ወደ ኃጢአት እንዳላዘነብል የሚጋርደኝ ይሁን። ጌታዬ ኢየሱስ ክርስቶስ ሆይ ለእኔ ስትል በመስቀል ሞት የገለጽከውን ፍቅር እያሰብኩ ከኃጢአትና ከአመፅ ሥራ እንድርቅ ፍቅርህ በውስጤ ይታተም። አንተን በማክበር እንድኖር ለዘላለሙ እርዳኝ። በወላዲት አምላክ ልመናና ጸሎት አሜን። በረከትን ስለማግኘት የሚጸለይ ጸሎት። የበረከት አምላክ እግዚአብሔር ሆይ በበረከት ማጣት ውስጥ ሆኜ ነፍሴ ጎስቁላለችና ተመልከተኝ። ኑሮዬን ለማሸነፍ ብዙ ብደክም ብወጣ በወርድም ትርፌና ወረቴ ግን ተስፋ አስቆረጠኝ። ስንዴ ዘርቼ እንክርዳድ የማጨድ ያህል ሆነብኝ። ባለኝ እንዳልረካም አመስግኜም እንዳልኖር የዚህ ዓለም ገዢ ጠላት ዲያብሎስ መንፈሴን አደነዘዘው። ገንዘብን በመውደድ መንፈስ አሰረኝ። የተትረፈረፈ ብዕል ወይም ሀብት ለማግኘት የኃጢአት መንገድ ብቻ መፍትሄ እንደሆነ ያመለክተኛልና ጌታዬ ሆይ ባለኝ እንድረካ ባንተ ተመክቼ በጥረቴና በልፋቴ እንድኖር አድርገኝ። የተሰማራሁበትንም የሥራ መስክም አንተ ባርክልኝ። የቅዱሳን አምላክ ሆይ በረሃብ ተይዛ ትሰቃይ የነበረችን ሴት በባሪያህ በኤልያስ ላይ አድረህ ማድጋዋን በዘይት ማሰሮዋንም በዱቄት እንደሞላህ ለስምህ ሲሉ መከራን በተቀበሉ አባቶቻችን ስም በረከቴን አብዛልኝ፣ አትረፍርፈህም ስጠኝ። የመከራ ቀንንም በቸርነት አሻግረኝ እንጂ የሰውን እጅ ለማየት አትስጠኝ። በድህነት ከመሸማቀቅ በረሃብም ከመሞት በዚህም ምክንያት በሚመጣ መከራ ከመቆዘም ሰውረኝ። የባልንጀራዬን ንብረት ተመኝቼ ከመስረቅ በመጎምዠት መንፈስም ተይዤ ክፋትን ከመስራት ጠብቀኝ። የበረከት አምላክ ሆይ ጥቂት የሰበሰበ አልጎደለውም፣ አብዝቶ የሰበሰበም አልተረፈውም። ባንተ እንድጽናና አድርገኝ። ጌታዬ ሆይ እውነተኛ እርካታ አንተ ነህና ነፍሴ አንተን አብልጣ እንድትራብ አድርገኝ። የዋላይቱ እርካታ የምንጭ ውሃ መጠጣት እንደሆነ ለነፍሴም ውሳጣዊ በረከቷ አንተን ማግኘት ነውና ዘወትር ከኔ ጋር አሁን። ሰሎሞን እጅግ ድሃ አታድርገኝ እንዳላማረርህ፣ እጅግ ባለጠጋም አታድርገኝ እንዳልረሳህ እንዳለ እኔም ባሪያህ የዕለት እንጀራዬን አጥቼ ከማማረር በገንዘብ ብዛትም ሰክሬ እንዳልዘነጋ ጠብቀኝ። በረከቴን የሚወስድብኝን መርገም ሁሉ በገናናው ስምህ አስወግድልኝ። በመተት በአስማት በሰላቢነት በረከቴን ሊነጥቅ የተዘጋጀውን የጠላት መንጋ በመስቀል ጠርቀህ ከኔ አስወግድልኝ። የበረከት አምላክ ሆይ ዛሬ በፊት ቆሜ ስለ በረከቴ መለመኔ ስለተትረፈረፈ ሀብትና ቅጥ ስላጣ አኗኗር ሳይሆን ያንተን መጋቢነት አምኜ በትጋት ሰርቼ ባገኘሁት እንድረካ ነውና ገንዘብን በመውደድ ከሚመጡ የኃጢአት ሥራዎች ሁሉ ጠብቀኝ። እንደ ጠፋው ልጅ ገንዘብን ለኃጢአት ሥራ ከመዋልም ሰውረኝ። የተራበውን እንዳበላ ድሃ አደጉን እንድጎበኝ፣ የእግዚአብሔርን ሰው እንድደግፍ፣ ቤተ ክርስቲያንን እንድጎበኝ፣
መባህን እንድሰፍር አስራትህንም እንዳወጣ በወዜም እንድበላ በልፋቴም እንድረካ አድርገኝ ለዘላለሙ አሜን። ተስፋ በመቁረጥ ጊዜ የሚጸለይ ጸሎት። ተወዳጁ አምላኬ ሆይ እጅግ በሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬም ግዙፍነትና ውስብስብነት የተነሳ አሁን ባለኝ ስጋዊ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳዩን መነሻነት እንኳ ማወቅ አቅቶኝ እንከራተታለሁ። የኔ ጌታ በእንዴት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬን ጠላሁ፣ የተወለድኩበትን ቀን ረገምኩ። ለምን በእኔ ብቻ መከራው ጸና? የችግርና የአስቸጋሪ ሁኔታዎች መሞከሪያ ሆንኩ። ጌታ ሆይ ያዩኝ ሁሉ ከነፍሴ ጭንቀት ከሥጋዬም ጉዳት የተነሳ ስለምን እግዚአብሔር ቀጣው? ቅጣቱስ ከኃጢአቱ የተነሳ ነውን? በየዕለቱ የመከራ ቀናትን የሚያሳልፈው በደሉ ስለበዛ አይደለምን? አሉኝ። ጌታ ሆይ አንተ ተስፋ ላጡ ተስፋ፣ ላዘኑትም አጽናኝ፣ ለተቸገሩትም መፍትሔ፣ ለደካሞች ብርታት መሆንህን አውቄ ወደ አንተ መጥቻለሁና ልጄ ብለህ በእቅፍ ተቀበለኝ። ያን ጊዜ መጽናናቴ ይበዛል። ከእኔ ከባሪያህ በባሰ ችግር ተይዘው ፈውስና ድህነት አጥተው በመጠመቂያው ዳር ተጥለው የነበሩትን አልጋ አሸክመህ አበርትተህ እንዳቆምካቸው ታሪካቸውንም ለውጠህ በአደባባይ እንዳከበርካቸው ሳስብ ተጽናናሁ። ሕዝብ ሁሉ ከበሽታዋ ጽናት የተነሳ ተጠይፈዋት ወዳጅና አዝማድም ርቀዋት የምትይዘውና የምትጨብጠውን አታ በተስፋ መቁረጥ ውስጥ በነበረች ጊዜ ተስፋዋን አንተን አግኝታ የልብስህን ጫፍ በነካች ጊዜ ታሪኳን እንደተለወጠ ተስፋዋም እንደተቀጠለ አስቤ ተጽናናሁ። አሁንም አምላኬ ሆይ የኔን ምስኪን ልጅህን ታሪክ እንደርሷ ለውጥ። ሩሩ ጌታ ሆይ ከእኔ ጋር አሁን ዙሪያዬን ከበው መፍትሔ በማጣት እየባዘንኩኝ ለምገኝባቸው ችግሮች መፍትሔ ስጠኝ። ተስፋ እንድቆርጥ ያደረገኝን የጥፋት ስር ከልቦናዬ ነቅለህ ጣልልኝ። በነገር ሁሉ እየደነገጥኩ እየተሸበርኩና በተስፋ መቁረጥ ውስጥ እንዳልገባ አድርገኝ። በልቦናዬ ሰሌዳ አንተ ከነገሮች ሁሉ በላይ መሆንህን እንድረዳ አድርገኝ። በአንተ በተወዳጅ ጌታዬ ፊት ብርቱ ደካማ፣ ጠንካራው ልፍስፍስ፣ ባለሞገሱ ጭንጋፍ፣ ጦረኛው ምርኮኛ ይሆናልና መፍትሔ የጎደላቸው ነገሮች በፊትህ አለመኖራቸውን አውቄ ለሰላሜ ንጉሥ ልቤ ሐዘኑን ዘወትር እንዲያቀርብ እምነትን ጨምርልኝ። ባህር ከፍለህ እንዳሻገርክ የደረቀ ማኅፀን እንዳለመለምክ መካኒቱን በልጅ እንደሸለምክ ሙቱን ሕይወት እንደሰጠኸው እያሰብኩ ጥቂት የሆነውን መከራዬን ከተስፋ መቁረጤ ጋር አስወግድልኝ። የበረከት ጌታ ሆይ እርኩስ መንፈስ ነገም ነገሮችን ሁሉ እያከበደብኝና እያወሳሰበ ወደ ቀቢጸ ተስፋ እንዳይከተኝ ገስጽልኝ። መጽናናቴ ባንተ፣ ተስፋዬም ባንተ፣ ደህንነትና ጥበቃም ባንተ፣ ፈውስም ባንተ፣ መሸለም ማጌጥም ባንተ፣ መሾም መበልጸግ ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ፣ የፈቀዱትን ሁሉ ማግኘት ባንተ መሆኑን አምኜ በጥበቃ ውስጥ እንድኖር ለዘላለሙ እርዳኝ። ድንግል እናቴ ንጽሕት ቅድስት ድንግል ማርያም ሆይ የደረሱብኝን መከራዎች አይተሽ ተስፋ ከሚያስቆርጥ መከራዎች ሁሉ ሰውሪኝ፣ ከለላም ሁኝኝ። ጽዮን እናቴን መጠጊያ አድርጌያለሁና የሰላምና የመጽናናት ሕይወት እንድኖር ይሁን ለዘላለሙ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላካችን በዚህ መልኩ ወደ እሱ ልመና ጸሎታችንን አቅርበን ከእሱ ጋር ፍቅር መስርተን ልባችንም ሐሳባችንም ከመስቀሉ ከቃሉ ጋር እንዲኖርልን የሁላችን አባት ሁሉን የሚያደርገው የፍቅር አምላክ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። የዛሬው መልእክት ጸሎተ ሕሊና ከተባለው መጽሐፍ ነው ያገኘነው። አምላካችን አሁንም በቸርነቱ በዚህ መጽሐፍ ውስጥ ሌሎችም ከዚሁ ጋር የተያያዙ በተለያዩ ርዕሰ ጉዳዮች እንድንጸልይባቸው የሚያስፈልጉ ጉዳዮች በምን መልኩ መጸለይ እንዳለብን ያሳስበናልና ወደፊት በሌላ መርሃ ግብርም እንደዚሁ እንመጣበታለን። ለሁሉም ይህን ያዘጋጁ መምህር ሳሙኤል እሸቱ ቀሲስ በእውነት አምላካችን የሕይወትን ቃል ያሰማልን። ቸርነትና ምሕረቱ ይቅርታውና ረድኤቱ በረከቱና ሰላሙ ከሁላችን ጋር ይኑር። ማኅደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እየጠቀስን የምንሰማው የምንከታተለው መንፈሳዊ የዩቱብ አገልግሎታችን ነው። እንግዲህ በዚህ መልኩ ለዛሬ ጸሎት እንዴት አድርገን መጸለይ እንደሚገባን አምላካችንም በምን መልኩ እርሱ በሚያውቀው ሕይወት እየኖርን ደጅ መጥናት ልባችን አፍሰን ማረን ይቅር በለን እያልን መጸለይ እንደሚገባን
አንድ ትምህርት አግኝተናል ብለን ተስፋ እናደርጋለን። አሁንም አምላካችን የሚለወጥ ልቦና ለሁላችን የሚያድለን፣ የድንጋይ ልቦናችን የስጋ ልቦና ያርግልን፣ ለልባችን ልብ ይስጥልን፣ አይምሮአችንን ሁሉ ተቆጣጥሮልን የእሱን ፈቃድ ብቻ እየፈጸምን የምንኖርበትን ይህ የተረጋጋ ህይወት መድኃኔዓለም እንዲያድለን አሁንም የቅዱሳን አምላክ የድንግል ማርያም ልጅ የተቀደሰ ፈቃዱ ለሁላችን የሚሆንልን ይደረግልን። አዛኝት እናቱን መብርሃን እንደ ዓይን ጥቅሻ በሚደርሰው ጸሎቷ አትለየን። በቀጣዩ በሌላ መርሃ ግብር እንመለሳለን። አሁንም ለህዝባችን ለሀገራችን ደጉ መልካሙን ጊዜ ያቅርብልን። እኛንም በያለንበት በተበተንበት በቀኝም በግራም በፊትም በኋላ ሆኖ የሚፈትንን ፈታኝ ከእግራችን በታች አስገዝቶልን እሱን የምናስብበት ሁላችንም ደግሞ ለደገኛው ክብር የምንበቃበትን እድሜው እንዲያድለን ፈቃዱ ይሁንልን። አሜን። ይቆየን።